ጸጋ ሁለተኛ ጥያቄ። አቤት እንዴት ነህ? ደህና ነህ ወይ? ሰላም። ክርስቲያን ነህ እንዴ? ክርስቲያን ነህ እንዴ? አዎ። ለምንድን ነው ክርስቲያን ሆንከው? እግዚአብሔር ክርስቲያን ሁን ብሏል እንዴ? ስንት አምላክ ነው የምታመልከው? አይ አልተገለጠም ስለበዛበት ነው እንጂ ሙስሊም ነው ነበር። ኦኬ እግዚአብሔር ነው ያልተገለጠው? አይ ሁሱ የሚለው አልተገለጠም ስለሆነ ምኑ ነው ያልተገለጠው? እና ሙስሊም ነበር ቆጣው። ምኑ ነው ያልተገለጠው? ያልተገለጠው ምኑ ነው? እግዚአብሔር? ኧረ አይደለም አላህ ነው እንጂ ና ያውና እግዚአብሔር ነው ያልተገለጠው። ና ላሳይህ አንዴ አንዴ ተጀነ ና ላሳይህ። መጽሐፍህ ላይ እግዚአብሔር አልተገለጠም ይላል። ምን ትላለህ? ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ ምን ይላል? አንብባትችን እግዚአብሔር አልተገለጠም ይላል። ጠጋ እየሰማሁ ነው። ያውና እግዚአብሔር አልተገለጠም ይላል። ለማን ያልተገለጠው? ያው እግዚአብሔር አልተገለጠም ቃል ሲናገር ለማን ያልተገለጠው? ለማንህም አልተገለጠም። ለማን ያልተገለጠው? ያውና አንብበውና እሺ አስረዳኝ። አየውና አንብበው። መቼም ቢሆን አንብብ እስኪ። ሰማ እንዳንተ ከብት መሰለህ እንዲገለጽ ኦርቶዶክስ ማለት ነው። ካልተገለጠ ማን እንደሚተናሳና እስኪ መልስ። ማን እንደ እግዚአብሔር ተገልጧል አልተገለጠም? አላህ ተገለጠ። አላህ ተገልጧል። እግዚአብሔርስ ጭንቅላት አለው እኮ። አንዴ ስለመገለጥ እንጨርስና ስለ ጭንቅላት እናወራለን። አብሽር ወንድ ልጅ ና አውራ በማስረጃና ከዛ ወደ ቀጣይ እንሄዳለን። እግዚአብሔር ተገልጧል። ጭንቅላት አለው አምላክ። እግዚአብሔር ተገልጧል አልተገለጸም? የምታመልከው አምላክ ጭንቅላት አለው የለውም? ከኔ ፊት በአንድ ርዕስ ላይ ማውራት የሚችል ክርስቲያን የለም። ያያቻችሁ የቀደመው አልተገለጸም እግዚአብሔር አስባልኩት። ይሄም እንዳልተገለጸ ስለሚያውቅ እኔ ግን አላህ አልተገለጸም አላልኳችሁም። መቼም ቢሆን አላህ አልተገለጠም አላለም። አላህ ተገልጧል፣ እግዚአብሔር ግን አልተገለጠም። አላህ ተገልጧል የሚል ቃል በቃል ወላሂ በቁርአን ላይ ያሳያቸዋለሁ። ያላልናቸውን አላህ አልተገለጠም ብሏል ብለው ራሳቸውን በራሳቸው ላይ ራሳቸውን ያጽናናሉ ብለው ያቻው አላህ Subhanahu Wa Ta'ala ተገልጿል። አንዲት ቦታ ላይ አላህ አልተገለጸም አላልናቸውም። አላህ በሱረቱል አዕራፍ ላይ እንደተገለጠ ተናግሯል። قال سبحانه وتعالى ولما جاء موسى لميقاتنا وكلمه ربه قال ربي أرني أنظر إليك قال لن تراني ولكن انظر إلى الجبل فإن استقر مكانه فسوف تراني فلما تجلى ربه يوم ጌታም አላህ በተገለጠ ጊዜ ይላል ቃል በቃል። ነገር ግን ያው እግዚአብሔር አልተገለጠም ማንም አንድህም እንኳን አላየኸውም ብሎ ኢየሱስና ዮሐንስ አስተምረዋል። ገብቷል? ይሄ ነው ክርስቲያን ለዚህ ሁለተኛ ጥያቄ ነበረኝ። እሺ ጥያቄ ምንድነው? እሺ አንድ ሰው ሱትራ ሳያረግ ከሰገደ ሰላቱ ይቋረጣል ይባላል። ሰው ሲያልፍ እሺ ሲባል እንዴት ነው ተቋረጠ ማለት? ከእንደገና ነው መስገድ ያለበት? ላ ወይንስ ሶላቱ እንትን ነው ምንዳን ይቀንሳል ማለት ነው እንጂ ወደ ሶላቱ ሙሉ በሙሉ ያበላሻል ወይም ደግሞ አቋርጦ እንደገና መስገድ አለበት ማለት አይደለም። እሺ ሶስተኛ ልጋም ይችላልው ይችላል። እንትን አሁን ለምሳሌ ፊርቃ አለ አይደለ? ሙስሊሞች ላይ ማለት ነው። እውነት ነው። እሺ አሁን እኔ የተወሰነ ትንሽ ቀርቻለሁ እና ሰለፊዮች በሚባሉበት እንትን ላይ ማለት ነው ፊርቃ ላይ አንደኛ ቲቪ አይቻልም ይላሉ። ሁለተኛ ትምህርትም አይቻልም ከሴት ጋር እንትን ስላለ በቃ አንድ ላይ ስለሚሆን ከሴት ጋር አይቻልም ይላሉ። ሶስተኛ ደግሞ ሱሪ ጭራሽ አይቻልም ይላሉ። ባጤን ምንድነው ስሙ በሚንጣለው ምናምን ይላሉ። ይሄ ነገር እንዴት ነው? ሶስቱን ብታብራራልኝ። እሺ የመጀመሪያው ቲቪ፣ ሁለተኛው ትምህርት፣ ሶስተኛ ደግሞ
ዲንጣል ሱሪ ማለት ነው። ቲቪ የሚለውን በተመለከተ ለመልካም ነገር ለመጠቀም ከሆነ ይቻላል፣ ክፉ ነገር ለተጠቀምበት ከሆነ አይቻልም። ይህን እያለህ እየጠየቀ ያለን ሰው ሞባይልስ ይቻላል አይቻልም በለው። ይቻላል ይልሃል። ምክንያቱም እየተጠቀመ ያለው በሞባይል ነው። በሞባይል ክፉ ነገር አለ ወይንስ የለም በለው። አለ እንጂ ግን እኔ እኮ መልካሙን ነው የማየው ይልሃል። ስለዚህ በቲቪ መልካሙን እስካዩ ድረስ ሰዎች ችግር የለውም፣ መጥፎውን ተጠንቀቁ ነው ማለት ያለበት እንጂ ቲቪ ሙሉ በሙሉ ሐራም ነው ማለት የለበትም። አንዴ ልናገር፣ እዚህ ጋር ተናገር። አሁን ለምሳሌ እነሱ የሚሉት ምስል ነው። አሁን ለምሳሌ አብዛኞቹ የሚጠቀሙት መረጃም ቢሆን በቴሌግራም ነው ብዙ ጊዜ እንትን የሚሉት ማለት ነው። ምስልን ጭራሽ ነው እንትን ማይሉት ማይፈቅዱት። ለዛ ነው ስህተት ነው። አንደኛ በሼክ አብዱልዓዚዝ ብን ባዝ ብን ዑሰይሚን ሷሊህ እነዚህ ሁሉ ተላላቁ ለሞች ጠይቀው ነው ደርስና መልካም ነገር ለማስተላለፍ ከሆነ ሰውዬው ችግር እንደሌለው ተናግረዋል። ከዚያ ጋር የሚገናኝ አይደለም ምስል። ሁለተኛው ምንድነው? ትምህርት የሚለው ነው። ትምህርት ልክ እንዲሁ ወንድና ሴት ተቀላቅለው የሚማሩበት ከሆነ ትክክል ናቸው፣ አይቻልም። ግን ሙሉ በሙሉ ትምህርት እንዳይቻልም እያሉ ከሆነ ስህተት ነው። ሰዎች ስለ መጥፎ ነገር ራሱ ቢማሩና ሊጠነቀቁ ከሆነ ችግር እንደሌለው የሰሃቦች አረዳድ ያሳያል። ሁዘይፋ ብን አልየማን ምን አለ? ካነ الناس يسألون رسول الله صلى الله عليه وسلم عن الخير وكنت أسأله عن الشر مخافة أن يدركني አለ። ሰዎች ወደ ነብዩ ሰለላሁ ዐለይሂ ወሰለም ዘንድ እየመጡ ስለ መልካም ነገር ይጠይቁ ነበር። እኔ ደግሞ ስለ ክፉ ነገር ነበር የምጠይቃቸው፣ ያ ክፉ ነገር እንዳያጋጥመኝና እንድጠነቀቅ ከወዲሁ ብሎ ተናገረ። ስለዚህ ትምህርት ሲማሩ ጊዜ ወንድና ሴት ተቀላቅለው ይማሩ ከሆነ ስህተት ነው፣ ይሄ አይቻልም። ነገር ግን ወንዶች ለብቻ ሴቶች ለብቻ የሚማሩበት ትምህርት ቤት ከሆነ ችግር የለውም። ከሳውዲ አረቢያ አለ፣ ወንዶች የራሳቸው ብቻ ትምህርት ቤት አለ፣ ሴቶች የራሳቸው ትምህርት ቤት አለ። በዚያ መልኩ ከሆነ ችግር የለውም። አይሽ ቀጣይ ምንድነው? ሱሪ አልኢማም አልበርባሃሪ ረሂመሁላህ ተዓላ ሸርሕ ሱና የሚለው መጽሐፋቸው ላይ ወየጁዝ ልብስ ስርዋል ብለዋል። ሱሪ መልበስ ይፈቀዳል ይቻላል ብሎ ተናግረዋል። ይቻላል ብሎ ተናግረዋል። ነቢያችን ሰለላሁ ዐለይሂ ወሰለም በልብሳቸው ሻንጣ ወይም ቦርሳ ውስጥ ሱሪ እንደተገኘ አልኢማም ኢብኑ አልቀይም ረሂመሁላህ ተዓላ ተናግረዋል። ሱሪ መገኘቱ ሐራም አለመሆኑን ያሳያል። ሐራም ቢሆን ኖሮ ነብዩ ሰለላሁ ዐለይሂ ወሰለም ሻንጣቸው ውስጥ ያን እንዲቀመጥ አይፈቅዱም ነበር። ያ ነው እና ስለዚህ ይህ የተከለከለ ነገር አይደለም። ነገር ግን የሰውነትን ቅርጽ የሚያሳይ ጠባብ ምናምን አይሆን ነው። አይሽ ብሶተኛው እሺ፣ እሱ ሌላ ጥያቄ ነበረኝ። ብሶተኛው አሎ ብራዘር። እሺ፣ ጥያቄ ምንድን ነው? ጥያቄ ማለት እግዚአብሔር አልተገለጠ ምናምን እያለ ሰምቼ ነበርና ከታይ ነበር ይዛኔ። ያው እግዚአብሔር አልታየም ይላል ቃሉ ሲናገር ዮሐንስ ወንጌል ምዕራፍ 1 ቁጥር 28 ላይ እግዚአብሔርን አንድ የሚያየው የለም ይላል። ምን ትላለህ? አንደኛ ጢሞቴዎስ ደግሞ ምዕራፍ 3 ቁጥር 16 ላይ እንደተገለጠ ይናገራል። እሺ፣ እግዚአብሔር ታይቷል ወይስ አልታየም? እንግዲህ እዛ ላይ ተገለጠ ይላል። እሺ፣ ከተገለጠ ታይቷል። ስንት ላይ ነው ያልከው? አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 16 ምን ይላል? አንብበው እስኪ። ምዕራፍ 3 ቁጥር 16 አውጣልኝ ማለት እኔን ትመስራና አውጣ ብዬ ነው። እሺ፣ እግዚአብሔርንም የመምሰል ምስጢር ያለ ጥርጥር ታላቅ ነው። እሺ፣ በስጋ የተገለጠ ይላል። እግዚአብሔር በስጋ ተገለጠ የሚል የለም እዚህ ጋር። ተገለጠ የሚወስ ላይ እንዴት ነው? እሺ፣ በስጋ ተገለጠ አይደል መስላይ ኢየሱስ ክርስቶስ በስጋ መምጣቱን ለመግለጽ ነው። እርሱም በስጋ መጣ እያለ ብዙ ቦታ ላይ ተነግሯል። እግዚአብሔር በፍጹም አልተገለጠም፣ አልታየም። ያውና ዮሐንስ ወንጌል ምዕራፍ 1 ቁጥር 28 እግዚአብሔርን አንድ የሚያየው የለም ይላል። ኢየሱስ ክርስቶስ አልታየም ብሎ እግዚአብሔርን በግልጽ ዮሐንስ አስቀምጦታል እያልኩ ነው። አይ ሙጭጭ ላለሁ እዚህ ጋር ካልክ መጽሐፍ ቅዱስ ይጋጫል ማለት ነው። ምክንያቱም ዮሐንስ አንድም እንኳን ያየው የለም ብሎ ተናግሯል። እና ላሳየው አንድ ላስነብብ። ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ያው ተመልከተው ምን ይላል? ሶስተኛው ከኔ ጋር አንብበው እስኪ። መቼም ቢሆን እግዚአብሔርን ያየው አሁን እሱን ማለት ነው። መቼም ቢሆን እግዚአብሔርን ያየው አንድ እንኳን የለም ይላል። አንድም ብሎ ተናግሯል። አይ ልክ አሁን እሱ እያልኩ ያለው ማለት ነው። እንደሱ የሚለው እኮ እዚህ ብቻ ዮሐንስ ብቻ ላይ ሳይሆን ሌላ ብዙ ቦታዎች ላይ ማለት እንደዚህ የሚል ማለት አንድ ማላዩ የሚለው ግን እሱን ቃል እያልኩ ያለው ሳይሆን አሁን ይሄና የዛኛው መጋጨት ሳይሆን አንድም ተርጓሚ ሁለቱም የሚሰራው አንድም ተው ላይ ገብተው ግን እኔ አንድም ተው ሳይሆን እግዚአብሔር ግን እዚህ ላይ ተገለጠ እዛኛው ላይ ያየው ላይ ማለት ነው። እግዚአብሔር ተገለጠ ይላል አይልም? እዛኛው ላይ በስጋ የተገለጠ እያለ ያለውን እግዚአብሔር ተገለጠ አይልም? ይኸውልህ ብሶተኛው በስጋ የተገለጠ ብሎ አስቀመጠ ጳውሎስ። እዚህ በስጋ የተገለጠ ያለው እሺ ማን ነው?
ኢየሱስ ነው። ኢየሱስ በስጋ መጣ እያለ ብዙ ቦታ ላይ ጳውሎስ ይናገራል። አንደኛ ማን ነው ሮሜ ምዕራፍ 9 ቁጥር 5 ላይ በስጋ መጣ እያለ ይናገራል። የሐዋርያት ሥራ ምዕራፍ 3 ቁጥር 13 ላይ እግዚአብሔር ኢየሱስን አመጣ ይላል። የመጣው ማን ነው? ኢየሱስ። ማን ያመጣው? እግዚአብሔር አመጣው እንጂ እግዚአብሔር አልመጣም ነው። ኢየሱስ ደግሞ ማለት እግዚአብሔር ወልድ ነው። ኢየሱስ ማለት ነው። እንደዛ ኢየሱስ ክርስቶስ የትኛውም ቦታ ላይ እግዚአብሔር ነው ብሎ አያውቅም። ኢየሱስ ትምህርት አይደለም። ይሄ የቄሶች ትምህርት ነው። ኢየሱስ ሳይሆን አምላክነቱን ይናገራል እኮ ነው ኢየሱስ ማለት ነው። ኢየሱስ ክርስቶስ እግዚአብሔር ወልድ ነኝ ወይንም እግዚአብሔር ነኝ ያለበት ቦታ አለ? ሶስተኛ የለም። እንደዛ አሁን ኢየሱስ ክርስቶስ ማለት ነው አምላክ ነው። አሁን ለምሳሌ ቲቶ ምዕራፍ 2 ቁጥር 13 ላይ የታላቁ አምላካችን አዳኛችንና ኢየሱስ ክርስቶስ ይላል። አሁን እዛ ላይ ማለት ነው እና ብሎ መካከል ላይ እና የሚለው ቃል በሁለት አረፍተ ነገሮች መካከል የሚለይ የሆነ ቃል ነው። አሁን አምላካችንና አምላካችን ይለዋል። አይደል? አምላክ የሚለው አብና አምላክ ኢየሱስ ክርስቶስ አምላክ አብ እንደሆነ ራሱ አስተምሯል። አሁን ግን ጥያቄ እኔ እግዚአብሔር ነኝ ብሏል ኢየሱስ ክርስቶስ። እግዚአብሔር አምላክ የተባለው ማለት እንደዛ ማለት ኢየሱስ ክርስቶስ እንደዛ ካልሆነ እንደምን አምላክ ተባለሽ? አምላክ አልተባለም ኢየሱስ ክርስቶስ። ቢባል እንኳን አንተ ባልከው ብሄድልህ የአምላክ ቃል ከሚመጣላቸው መካከል ልክ እንደነ ሙሴ ነው አምላክነቱ እንጂ ሌላ አይደለም። እንደው እጅ እንኳን ብንሰጥላቸው አምላክ ነው የሚለውን ቃል ሙሉ መጽሐፍ ቅዱስ አምላክ ቢለውም እንኳን እርሱ የእግዚአብሔር ቃል ከሚመጣላቸው የሚመጣላቸው ሁሉ አምላክ ናቸው አይደል? እንደ መጽሐፍ ቅዱስ ነብያት አምላክ ናቸው አይደል? ነቢያት እያልሃቸው ነው። እነሱ አሁን አምላክ አይደሉም። ነቢያት እያልሃቸው እንዴት አምላክ ናቸው? ኢየሱስ ክርስቶስ ራሱ ሲናገር የእግዚአብሔር ቃል የሚመጣላቸው ሁሉ አማልክት ናቸው ነቢያት ማለት ነው። ያ የራሱ ትርጉም ነው። እንደዚህ ያለበት አምላክ ናቸው ያለበት ትርጉም ማለት ነው። ኢየሱስም ከነሱ ነው። ኢየሱስ ራሱ ነው። ሙሴ አምላክ ነው አይደለም? አምላክ ነው። ኦሪት ዘጸአት ምዕራፍ 7 ቁጥር 1 ላይ እግዚአብሔር ሙሴን አምላክ ነው ብሎ ጠርቶታል። እሱን አሁን ለምሳሌ ማለት ነው የኦሪት ዘጸአት አሁን ያልከውን ሙሴን አምላክ ነው ያለበትን እስኪ አንድም ታውላ አውጣልኝና አምላክ ነው ምን አንድምታ ነው እንዴ? ቃል በቃል እያየኸው አምላክ ነህ ብሎ አነሳው እኮ መጽሐፍ ቅዱስ እንደዛ ይፈታማ ማለት ቀጥተኛ ትርጉም አይደለም። መጽሐፍ ምንም መፈታት የሚያስፈልገው አይደለም። ቀጥታ ነው። ሰው ነው እያለ ሰው ነው ለሚለው አንድምታ ፈልጋለሁ ትላለህ። አንድምታ የሚያስፈልገው እኮ እንዲህ አይነት ቃል እኮ አይደለም። አምላክ ነው ብሎ ቃል በቃል ተናገረ ሙሴ። ኢየሱስ ራሱ ያንን የብሉይ ኪዳኑን አንድምታ ራሱ ኢየሱስ ሲፈታ ምን አለ? የእግዚአብሔር ቃል የሚመጣላቸው ሁሉ አምላክ ናቸው አለ። ስለዚህ ኢየሱስ ክርስቶስ ከየትኛው ነው ከተባለ እንደው በዛ ከተባለ አምላክ ነው ቢባል ከነዚህ ከነቢያቶች መካከል እንጂ የሚሆነው ሌላ አይደለም። ምክንያቱም የእግዚአብሔር ቃል የሚመጣለት ነው እንጂ እሱ እግዚአብሔር አይደለም። ማስረጃ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ኢየሱስ የእግዚአብሔርን ቃል ሰምቼ የምነግራችሁ ሰው ነኝ አለ። ምን አለ? እኔ እግዚአብሔር ነኝ ሳይሆን የእግዚአብሔርን ቃል እየሰማሁ የምነግራችሁ ሰው ነኝ። ኢየሱስ ራሱ ምን አለ እዛው ላይ? የእግዚአብሔር ቃል የሚመጣላቸው ሁሉ አማልክት ናቸው አላለቀ። እሺ የአምላክ ሙላት በሁሉ በስጋ ሆነ ነበር የሚለውስ ማለት የቆላሲስ ምዕራፍ 2 ቁጥር 29 ላይ ነው። የአምላክ ኃይል በእርሱ በኩል መሆኑን ነው። ኢየሱስ ክርስቶስ ነብይ እንደመሆኑ መጠን የአምላክ ኃይል ወይንም የአምላክ ድንቅና ተአምራቶችን ያደርግ ዘንድ በእርሱ በኩል ነበር። የሐዋርያት ሥራ ምዕራፍ 2 ቁጥር 22 ላይ እግዚአብሔር በኢየሱስ ክርስቶስ በኩል ድንቅና ተአምራትን አደረገለት ይላል። በእኔ ያለው አብ እያለ ይናገራል አይደለ? እርሱ ስራውን ይሰራል አለ። በእርሱ በኩል ያለው መለኮት ሲባል ጊዜ በእርሱ ያለው የመለኮት ኃይል ነው። ምን እንዲያደርግ ያደርገዋል? ያ ከተባለ የመለኮት ኃይል ተአምራት እንዲሰራ ያደርገዋል። ሙታንን ያስነሳል፣ ማየት የተሳናቸውን ይፈውሳል፣ ልክ እንዲሁ ለምጽ ያለባቸውን ይፈውሳል። ይህን ሁሉ እንዲሰራ ዘንድ የአምላክ ኃይል በእርሱ ላይ ነበር። የእግዚአብሔር መንፈስ በእኔ ላይ ነው ይላል ኢየሱስ ክርስቶስ። የእግዚአብሔር ኃይል አሁን እሱ ላይ ማለት ነው። እሱን የሚያደርግበት በአምላክነት ነው። እንደ ሰውነቱ ደግሞ እሱ አይደለም የሚያደርገው አምላክ ነው። እግዚአብሔር ነው በእርሱ በኩል እያደረገለት ያለው። እሱ ከራሱ አንዳች ማድረግ እንደማይችል ተናግሯል። አይውልህ አሁን ለምሳሌ ማለት ነው እንደዛ ከሆነ እኔ በአብ ነኝ አብን በእኔ ነው ያለበት ማለት ነው። አሁን ዮሐንስ 11 ላይ ማለት ነው። እሺ እኔ በአብ ነኝ ብሏል። አብን በእኔ ነው። ከዛ ደግሞ እኔን ያየ አብን አየ ምናምን ብሏል። ይሄን እሺ እንዴት አየው? እሺ እኔን ያየ አብን አየ ሲል ኢየሱስ ክርስቶስ በመጀመሪያ ፊልጶስ ምን አለው? መምህር ሆይ እስከ መቼ ድረስ ታቆየናለህ? ወይንም አንተ አብን አሳየን አለው። በቃ አብን አሳየን ሲለው ጊዜ ከእናንተ ጋር ይሄን ያክል ሁሉ ጊዜ ስቆይ እንዴት አብን አሳየን ትለኛለህ? እኔን ያየ አብን አየ አለው አይደል? እኔን ያየ አብን አየ ሲል ጊዜ ምን ለማለት እንደሆነ ኢየሱስ እዛው ቀጣዩ አንቀጽ ላይ አብራርቶታል። ምን አለ? በእኔ የሚሰራው አብ በእኔ የሚሰራውን ልክ እንዲሁ ደግሞ ከእኔ የምትሰሙት ቃል
ይሄን አያችሁ ሰማችሁ ማለት አብን አያችሁ ማለት ነው ብሎ እዚያው ላይ አብራርቶታል። ክርስቶስ ከአምላክ የሚቀበለው ቃል አለ፣ በአምላክ ስም የሚሰራው ተአምራት አለ። እነዚያን አዩ ማለት ሰዎች የአምላክ ቃልና የአምላክ ስራ ድንቅ ስራ ናቸውና አብን እንዳዩ ይቆጠራል። ገብቷል አይደል? ያን እያለ ነው ኢየሱስ ክርስቶስ እዚያው አውዱ ላይ ክርስቶስ አብራርቶታል። ክርስቶስ ይህን ጥያቄ ወዲያው መልሶታል። ያ እኮ ማለት ስራውን ነው ምናምን ብሎ አሁን እዚያ ተናግሯል። ስራውን ነው እንጂ እንትኑን አድርጎ ታግሯል። ስራውን ነው በእኔ የሚሰራውን ስራ ካያችሁ እያለ ነግራቸዋል። ስራውን ከእኔ የምትሰሙት ቃል የአብ ነውና ብሎ ነግሯቸዋል። ያን ንግግር ከእኔ የምትሰሙት ቃል የአብ ነው ማለቱን ሳይሆን ይሄ ነገር የሆነው እኔን አያችሁ አልኩትኝ ስራውን ወይም እኔ የምሰራውን ስራ ነው እንጂ አብን አይደለም ብሎ ነግሯቸዋል። በደንብ ነግሯቸዋል። እስኪ እሱን አሳየኝ። አሁን እሱን ማየት ፈልጋለሁ። አብን በፍጹም አላያችሁትም ብሎ ቃል በቃል አብ እንደማይታይ ነገራቸው። ስለዚህ እየተናገረ ያለው አብን አላያችሁትም ሳይሆን እኔ አሁን እያልኩ ያለሁት ማለት ነው እንጂ እንደዛ አይደለም። እኔ አሁን እያልኩ ያለሁት ያንን አይደለም። ምክንያቱም ምንድነው? እሺ አንተ ቀጥታ አብን አሳየን አብን አሳየን አሉት። እሺ አብን አሳየን ሲሉት ጊዜ አብ ይታያል አይታይም? እንደ ክርስቶስ እኔን ያየ አብን አየ አላቸው። ቆይ አንዴ አብን አሳየን ብለው ነው የጠየቁት አይደለ? አብን አሳይቷቸዋል? አላሳያቸውም አይደለ? ራሱ እየነገራቸው እኔን ያየ አብን አየ ብሎ ነገራቸው። ራሱ አምላክነቱን እየነገራቸው ነው። አዛው ላይ እኔ አምላክ ነኝ አላላቸው። ወልድ መንፈስ ቅዱስ ልዩነት የላቸውም። አምላክነታቸው አንድ ስለሆኑ ማለት ነው። ፈጣሪስም አንድ አይደሉም። በአምላክነትም እኩል እንትን አይደሉም። በአምላክነት አንድ ናቸው የሚል የለም። እዛ እኩል ናቸው ነው ያልከው። አብና ወልድ መንፈስ ቅዱስ አብ ወልድ መንፈስ ቅዱስ በመለኮታቸው እኩል ናቸው። እሺ ከመለኮት መገለጫዎች አንድ አምስቱን ጥቀስልኝ እስኪ። እንዴት አንድ መሆናቸው እንዳውቅ ላይ ልናይ ነው። የመለኮት መገለጫዎችን አምስቱን ጥቀስልኝ። እሺ አሁን ይሄን ዓለም የፈጠሩትኝ እንፍጠር ብሎ ሶስትነታቸውን ይገልጻል ነው። እዚያ ላይ ይሄን ዓለም ሲፈጥሩ ማለት ነው። ንግበር ሰባባራን ሶስቱም ናቸው ዓለምን የፈጠሩት። ዓለም አሁን እዚያ ላይ ሶስትነታቸውን ተናግሯል። ሰውን በአርአያችንና በአምሳላችን እንፍጠር ነው የሚለው። አንድ አይደለም እኮ በመፍጠር አንድ ናቸው። ሶስቱም ናቸው ዓለምን የፈጠሩት አይደለ? አብም ወልድም መንፈስ ቅዱስም ሶስቱም ናቸው የፈጠሩት ዓለምን። ጌታ ሰው ሶስቱ ነው በየጀማዓ ፈጣሪ። እሺ በመፍጠር አንድ ናቸው። እሺ በእውቀትስ አንድ ናቸው? ብሶተኛ አንድ ናቸው። በጣም ጥሩ። ስለዚህ አሽከርና ስለዚህ አሽከርና ስለዚህ ሰዓት ማን ነው የሚያውቀው? በእውቀት አንድ ናቸው ብሎናል። ማን ነው የሚያውቀው? ስለተንሳኤ ወቀ ስለዚህ አሁን ለምሳሌ ከአብ በቀር ሌላ የሚያውቅ የለም ልትነግረኝ ነው። ግን እዛ ላይ ማለት ነው እሱ ቦታ ላይ የሚነግር ደግሞ እኔ ምን አለ መሰለህ ያነ እንዲህ ሰውኛ በሰው ተገልጾ ተመጣጣ አዳምጥ እኮ በሰው ተገልጦ ስለመጣ እውቀት የስጋ ባህሪ ነው ወይንስ የመለኮት ባህሪ ነው? ቀደም የመለኮት ባህሪ ነው ብለሃል እኮ። በስጋ ተገልጦ ስለመጣ አያውቅም አይባልም። ስጋ ሲጀምር የመለኮት ምንድነው? እውቀት የስጋ ባህሪ አይደለም፣ የመለኮት ባህሪ ነው። ደምን ብለኸኛል። የመለኮት ባህሪ ከሆነ ክርስቶስ እንዴት አላወቀም? በስጋነቱ ነው። እንደዚያ በስጋ እኮ መጥቷን ክርስቶስ ብሎ እዚህ ዓለም ማለት ነው እኮ። ስጋ ከእውቀት ጋር ያገናኘው ማለት እኮ። አሁን ለምሳሌ ይበላል፣ ይጠጣል፣ ይተኛል፣ ይሞታል ብትለኝ ይሄ የስጋ ባህሪ ነው ወይ? አዎ የስጋ ባህሪ ነው። አያውቅም የሚለው ግን የስጋ ባህሪ አይደለም። በመለኮቱ እንዴት አላወቅም? ኢየሱስ በመለኮቱ ያውቃና በስጋነቱ እንዳለ ለማስታወስ ነው ለሰው ልጅ ማለት ነው። በጣም ጥሩ። እንደዛ ከሆነ አብ ብቻ ነው የሚያውቀው አለ። ከአብ በቀር የሚያውቅ የለም ብሏል ነው። ስለዚህ ወልድ ያውቃል። ወልድ ራሱ ኢየሱስ ክርስቶስ አይደል? እሱ በመለኮቱ ያውቃል፣ ግን እንደ ሰውነቱ ከአብ በቀር የሚያውቅ የለም ብሎ ሰላም መስክሯል። አብ ማን ነው? አብ ኢየሱስ ነው ወይንም ወልድ ነው? ወልድ ኢየሱስ ነው። ስለዚህ አብ ብቻ ነው የሚያውቀው እንጂ ወልድ መንፈስ ቅዱስ አያውቁም አይደለ? ወልድ በመለኮቱ ያውቃል፣ እንደ ሰውነቱ ግን ከአብ በቀር የሚያውቅ የለም ብሎ እንደ ሰውነቱ ተናግሯል። ምክንያቱም እዚህ ላይ ያነበረ በሰውነት ተገልጦ ማለት ነው። እንደዛም ቢል የለም ማዘጋ አንተ አልክ። ኢየሱስ ማለት እግዚአብሔር በስጋ ተገልጦ እንደመጣ ነው አላልኩም? እዚያ ቦታ ላይ ስለዚህ አሽከንዳ ስለዚህ ሰዓት ከአብ በቀር ልጅም ቢሆን ማንም አያውቅም ብሎ ተናግሯል። ልጅም ቢሆን ያለው ማንን ነው? ልጅ ያለው ልጅማ አሁን ለምሳሌ እኮ ሁሉም እኮ የእግዚአብሔር ልጅ ነው እኮ። ክርስቲያን የሆነ እኮ ሙሉ የእግዚአብሔር ልጅ ነው። ልጅ ያለው እዚህ ቦታ ላይ ማንን ነው? ክርስቲያኖችን ነው። ማን ነው እንደዛ ያለው? መጽሐፍ የእግዚአብሔር ልጅ ማለት ሁሉም በቃ ክርስቲያን የእግዚአብሔር ልጅ ነው። ስለዚህ አምላክ ነው። የእግዚአብሔር ልጅ ደግሞ አምላክ ነው አይደለ? የእግዚአብሔር ልጅ አምላክ አይደለም። አምላክ የእግዚአብሔር ልጅ የተባለው ኢየሱስ ክርስቶስ ወልድ ብቻ ነው። ኢየሱስ ክርስቶስ እኔ አምላክ ነኝ ብሏል። አዎ አምላክ ነኝ ብሏል። የቱ ጋር ነው አምላክ ነኝ ያለው?
ያውጣና ልንገርህ። እሺ አይ ሮሜ 9:5ም ክርስቶስ አምላክ እንደሆነ ይናገራል። ክርስቶስ በስጋ መጣ ግን ከሁሉ በላይ ሆኖ ለዘላለም የተባረከ ጥያቄው ምንድነው? ድገምልኝ። ኢየሱስ አምላክ እንደሆነ እኮ ሮሜ 9:5ም ይነግራል። ጥያቄው ምንድነው? ድገምልኝ። ጥያቄው መድገማችን ክርስቶስ አምላክ እንደሆነ እኮ ይነግራል እያልኩ ነው። ጥያቄው ምንድነው? ድገምልኝ። መድገማችን እሱ እንደው በቃ በማታውቀው ነገር ዝም ብለህ ታወራለህ። እፎይ ወንድ ጥያቄውን ድገም። እኔ ልትሸውድ ነው? እኔ እፎይ መሰልኩ እንዴ? ስለ አምላኩ የማያውቅ አምላኬ ያህዌ ነው ብሎ እስኪ ማስረጃው ጠብዬ ሳያወጣ ይሄ ጀግና። እሺ እንትን ብሶተኛ እየጠበቅኩ ነው። ኢየሱስ ክርስቶስ አምላክ ነኝ ያለበት ሮሜ 9:5 አልኩ። ጥያቄውን ድገምልኝ እና ጥያቄውን ድገምልኝ። ምንድን ነው ያልኩት? ጥያቄ ድገም። ጥያቄውን ወንድ ልጅ ነው። አልተገለጸም ልበል እንደ እፎይ። አይዋ በቃ የበታችነት ስሜት። እሺ ብሶተኛው ማስረጃ ነበር። ወረበል ካባ እስከ ዘመን ፍጻሜ ድረስ ለዚህ ጥያቄ መነሳት ነው። አይ አለው። እሺ በቃ ዲያቆን ሄኖክ ምን አለ? ኢየሱስ ክርስቶስ 61 እስከ 2 አውጣልኝ እስኪ። ዲያቆን ሄኖክ ምን አለ? ኢየሱስ ክርስቶስ እኔ አምላክ ነኝ አላለም። በግልጽ ነው ይሄን የምነግራችሁ ብሎ ተናገረ። እኔ አምላክ ነኝ አላለም ይላል ዲያቆን ሄኖክ። ምን ትላለህ? ተሳስተው አምላክ ነኝ ማለት እሱ በስጋ ተገልጿል። እዚያ ላይ ደግሞ ትህትና ሊያስተምር ነው የመጣው። አየህ፣ ትህትና ሊያስተምር ነው የመጣው። ያሬቱ ጋር ነው። እሺ እሱን ልንገርህ። ማን ታውጣልኛለህ መሰለህ? ትህትና ሊያስተምር ነው እንጂ እኔ አምላክ ነኝ ያለብህ ማቴዎስ አውጣልኝ። እሺ ማቴዎስ ስንት? 11:29 አውጣልኝ። 11:29 ላይ እኔ ትህትና ላስተምር እንጂ አምላክ ነኝ ብሎ ተናግሯል። እኔ ዋህና በልቤ ትሁት ነኝ ይላል። ስለዚህ ትሁትና እያስተማረ ነው ያለው። ለእኔ ትህትና ላስተምር እንጂ አምላክ ነኝ ብሎ ተናግሯል ወይ? ከዚህ በላይ እንደው ብናገር ማለት ትሁት ከሆነ ትህትናን እያስተማረ ነው ያለው። ሁሉም ነብያት እኮ ትህትና ሊያስተምሩ እኮ ነው የመጡት። ለነገሩ ከእርሱ በፊት የነበሩ ነብያቶች ሌባና ወንበዴ ናቸው አይደለ? እንደ መጽሐፍ ቅዱስ ኢየሱስ እንዳስተማረ እሺ። ፊልጵስዩስ ምዕራፍ 2 ቁጥር 5 እስከ 8 ደግሞ ምን ያመሰላል? እኔ አምላክ ነኝ ይላል አይደል? ስለ ትህትናው ልነግርህ ነው። ስለ ትህትና ላይ ያለው ያለው እኔ ትህትናን ላስተምራችሁ እንጂ አምላክ ነኝ ያለበትን ከሆነ ስጠን፣ ችግር የለውም። በፋል እኔ አምላክ ነኝ ያለበት የለም ይያልኩ ማረጋገጥ ክርስቶስ ልነግርህ እኮ ነው። ክርስቶስ ራሱን አዋረደ ማለት በእግዚአብሔር መልክ ይዞ ሳለ እንደ ባሪያ መልክ ተዋረደ እዚያ ላይ ማለት ነው። እሺ ስለዚህ የእግዚአብሔር መልክ እንጂ የያዘው እግዚአብሔር አይደለም ማለት ነው። አላሁ እግዚአብሔር ሆኖ ያለ ግን የባሪያ መልክ ነው እሱ ያዘው አይደለም። አትዋሽ። በመጽሐፍ ላይ ተወሰነ በክርስቶስ ላይ እግዚአብሔር ሆኖ ሳለ ይላል። እሺ ላውጣው። እግዚአብሔር ሆኖ ሳለ ይላል። ክርስቶስ ሆኖ ሳለ እግዚአብሔር ሆኖ ሳለ ይላል። ክርስቶስ ማለት እግዚአብሔር ነው። ማን ያለ? ክርስቶስ ማለት እግዚአብሔር ነው። ክርስቶስ ማለት እግዚአብሔር ማለት ነው። አውጣልኝ። እሺ ፊልጵስዩስ 2:5 እስከ 8 አውጣልኝ። እሺ አይችልም የሚለውን አምጣው። በፈጠረህ እንዳምጣው አቅርበው ና ተጋውራ በለው። እግዚአብሔር ክርስቶስ ማለት እግዚአብሔር ማለት ነው እያለ አይችልም ይላል። ጓደኛህን ከሆነ እያልክ ያለው አይችልም ያልክ ትክክል ነው። ምክንያቱም ክርስቶስ ማለት እግዚአብሔር ማለት አይደለም። ክርስቶስ ማለት ምን ማለት ነው? ብሶተኛው እስኪ ንገረው፣ አንድ አስተምረው ለጓደኛ። የተቀባ ማለት ነው አይደለ? ይሄን እንኳን አያውቁም። ኢና ሊላሂ ወኢና ኢለይሂ ራጂዑን። ክርስቶስ ማለት ምን ማለት ነው? ክርስቶስ ማለት እግዚአብሔር ማለት ነው። ወይኔ ክርስትና ወላሂ በጣም አዘንኩኝ። ወረበልካ በጣም አዘንኩ። እሺ
እሺ ክርስቶስ ነህ ህይወት ያለ ሰላም ነው። እንዴት ነህ? ደህና ነህ? እግዚአብሔር ይመስገን። እሺ ክርስቶስ ማለት ምን ማለት ነው? ክርስቶስ ማለት በስጋ ማርያም የተገለጠ የእግዚአብሔር ልጅ ኢየሱስ ማለት ነው። ትርጉሙ ክርስቶስ ማለት ይሄ ማለት ነው። ማን የተናገርከው ነው? ትርጉሙ ክርስቶስ ማለት በስጋ ማርያም የተገለጠው የኢየሱስ ክርስቶስ ሌላ ስሙ ክርስቶስ። ትርጉሙ እሱ ነው። የኢየሱስ ሌላኛው ስሙ ነው። ትርጉም ምናምን አለ። የኢየሱስ ሌላ ስሙ ክርስቶስ። ትርጉሙን ትርጉሙን ለማወቅ ነው። አሁን ከመጀመሪያ ከቃሉ ክርስቶስ የሚለው ቃል የምን ቃል ነው? አማርኛ ነው? ትግርኛ ነው? ኦሮሞኛ ነው? ምንኛ ነው ክርስቶስ የሚለው ቃል? አሁን እሱ ክርስቶስ የሚለው ክርስትና ከሚለው የግዕዝ ቃል የመጣ ወይም ደግሞ እኛ ክርስቲያን መባላችንን ወይም ደግሞ ክርስቲያን ተብለን እንድንጠራ ቃል የወጣበት ክርስቶስ እንደሆነ ነው የማውቀው። ክርስቶስ የሚለው የግዕዝኛ ቃል ነው። ክርስቶስ የሚለው የግዕዝኛ ቃል ነው ያልከው? ክርስቶስ የሚለው የግዕዝኛ ቃል ነው ያልከው? ቃሉ አማርኛ ወይም ግዕዝ መሆኑ ማተር የሚያደርግ አይመስለኝም። ፈጣሪ ስንታራ ትርጉሙን ከምን ተነስተን ነው የምናውቀው? የምን ቃል መሆኑን ካላወቅን ይኸውልህ አሁን ያንተን ስም ግዕዝ ሆነ አማርኛ ሆነ መጠሪያ ነው አይደል? መጠሪያ ነው። አንተን ከሌላ ሰው ለመለየት የምንጠቀምበት ነው አይደለም? ስለዚህ ሌላ ይሄን ያክል የሚያወዛግበን አይመስለኝም። የአማርኛ ነው ወይስ የግዕዝ ነው የሚለው ነገር አወዛጋቢ አይመስለኝም። ክርስቶስ ማለት የተቀባ ማለት እንጂ እግዚአብሔር ማለት አይደለም። የተቀባ ወይንም ቅቡዕ ማለት ነው። እሺ ማን ነው የቀባው? ክርስቶስ ያደረገው ማን ነው? ኢየሱስን። ማን ነው የቀባው? የተቀባ ምኑን ነው የተቀባው? አንተ እኮ ነው የተቀባ ያልከው። ምኑን ነው የተቀባው? እኔ አይደለሁም። ና መጽሐፍ ቅዱስ ላይ ላሳይ። መጽሐፍ ቅዱስ ይዛል። የተቀባ ያልኩት እኔ አይደለሁም። መጽሐፍ ቅዱስ ነው ያለው። መጽሐፍ ቅዱስ ይዛል። አይደለሁም። በጣም እሺ። አንድ የሚያወጣለ ሰው ታስገባለና ዕብራውያን ምዕራፍ 1 ቁጥር 9 እና 10 ላይ እግዚአብሔርን ከወንድሞችህ መካከል ቀባህ እያለ ይናገራል። ማን የቀባው እያለ ነው? ከፍተህ እያነበብ ነው። ከፍተህ እያነበብ ነው። አብሽር። ማን የቀባው? አንተ እኮ ነህ የቀባኸው ብሎኛል ይሄ ሰውዬ። ማን እንደቀባው? እግዚአብሔር ነው የቀባው። አላሳየህ። ያውና ቁጥር 9 ላይ ምን ይላል? ስንት ነው ያልከኝ? ዕብራውያን ምዕራፍ 1 ቁጥር 9 ጽድቅን ወደድክ አመፃንም ምዕራፉና ቁጥሩን ዕብራውያን ምዕራፍ 1 ቁጥር 9 ስንት ዕብራውያን ምዕራፍ 1 ቁጥር 9 እሺ ምን ይላል እዚህ ጋር? ጽድቅን ወደድክ አመፃንም ጠላህ። ስለዚህ እግዚአብሔር አምላክህ ከጓደኞችህ ይልቅ በደስታ ዘይት ቀባህ ይላል። አላሁ አክበር። አምላክህ ይለዋል። ለኢየሱስ ክርስቶስ አምላክ አለው። አሜን ነው። አዎ ያው እግዚአብሔር አምላክ ለወንድሞቼ መካከል በደስታ ዘይት ቀባህ ይላል። ያው ይሄ የተነገረው ለኢየሱስ ክርስቶስ አይደለም። አታጭበርብር አጎት። በጣም ጥሩ። ይሄ የተነገረው ለቅዱስ ዳዊት ነው። እና ያውና ስለ ልጁ ግን ይላል። ልጁ ማን ነው? የእግዚአብሔር ልጅ። እሺ ስለ ልጁ ግን ይላል። የእግዚአብሔር ልጅ ማን ነው? ለዳዊት ነና አለ። ለዳዊት ነው ካለ እሱ ያስማማናል። ኢየሱስ ክርስቶስ። በጣም ጥሩ። ስለ ልጁ ግን ብሎ ስለዚህ ጽድቅን ወደድክ አመፃንም ጠላ። ስለዚህ እግዚአብሔር አምላክህ ከጓደኞችህ ይልቅ በደስታ ዘይት ቀባህ ይላል። ያ ሰላም ይቆራረጣል። እንትን እየተሰማኝ አይደለም። ይቆራረጣል። አይቆራረጥ። ክርስቶስ ያደረገው አምላኩ ነው። እግዚአብሔር እንትኑን አታጥፋው። ምኑን? ይሄ የቆራርጠ ስላነበብከው አሁን ቤት ስላልሆንኩ መጽሐፍ ቅዱስ ስላልተመቸኝ እንጂ ይሄ ታሪክ ከቅዱስ ዳዊት አቀባብ ጋር የተገናኘ ነው። ቅዱስ ዳዊት ከወንድሞቹ ተለይቶ
በነብይ እንደተቀባ የሚታወቅ ሀቅ ነው። በጣዩ ከ10 በላይ ቦታ ሰጣለሁ። ኢየሱስ ተቀብቶ ሌላ ምን ጨምሮ ለኢየሱስ ተቀብቶ እንደሆነ ክርስቶስ ተደርጎ እንደሆነ አምላኩ ነው ክርስቶስ ያደረገው። አሁን ያመጣው ሌላ ካለ አምጣ። አሁን ያመጣው ግን የክርስቲያን ታሪክ ስለሱ ነው የሚናገር ክርስቶስ አይደለም። አታጭበርብር። ይኸውልህ ቃላቶችን አስተካክል። አባቴ ትሆናለህ። እሺ በስነ ስርዓት ሌላ ማስረጃ ጨምር እንደበል እንጨምርልሃለን። ከወንድሞቹ ይኸውልህ አንተ ወንድም ሆነህ ለምሳሌ ማስረጃ ልስጥህ። አንተ ወንድም ሆነህ ማስረጃ ልስጥህ። ክርስቶስ ለተናሰው ሊዮፓርዶ ትልቁ ማለት የወንድ መኪና ግርማ ኢየሱስ ወንድምህ ነው አይደለም? ላንተ ለኔ ወንድሜ አይደለም። እሺ ኢየሱስ ክርስቶስ ኢየሱስ ክርስቶስ አዳምጥ። አምላኬ ነው። አዳምጥ። ማስረጃ ልስጥህ። ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ ሲናገር በሰማይ ያለውን የአባቴን ፈቃድ የሚያደርግ እርሱ ወንድሜ ነው ይላል። አንተ በሰማይ ያለውን የአባቴን ፈቃድ ታደርጋለህ አታደርግም? እሱ እኮ ይኸውልህ አትረጓጎም እኮ እኛ አንድምታ ይባላል ትርጉም አለ። ያሁኑን አንድምታውን ክፈትልኝ። ቀጥታ እጅ ካለ እጅ አንድምታውን እሺ መንገድ ላይ ሲሆን ቆይ አድምጠኛ ቅድምም እኮ መጽሐፍ ቅዱስ ይዘሃል ወይ ስትለኝ መጽሐፍ ቅዱስ አልያዝኩም ብያለሁ። ልክ ለመናገረው ነገር ማስረጃ አምጣ ብሎ ሳመጣ ጊዜ እሱ እኮ አንድምታ ነው አንተ እንዳልከው እኮ አይደለም። አንተን እንደተረዳኸው እኮ አይደለም። ኖ ይኸውልህ ወንድም ብዙ እኔ መጽሐፍ ቅዱስ ይዣለሁ። አንድምታው የት ነው ያለው? ንገረኝ ልክፈትልህ። እኔ ትሰማኛለህ? አንድምታ መጽሐፍ ቅዱስ ላይ አይደለም የሚገኘው። መጽሐፍ ቅዱሱ የተብራ በቃ አንድምታ ይዘናሽ ብሶተኛ ሳሚተን